አንዲት ሴት አንተን ለማስቀናት ስሜትህን ለማወክና በግንኙነቱ ላይ ያለውን የመሪነት ቦታ ለመቆጣጠር ስትል የተለያዩ የስነ ልቦና ጨዋታዎችን ልትጫወት ትችላለች። እንደ የስነ ልቦናና የፍቅር ግንኙነት ኤክስፐርቶች እውነታ አብዛኞቹ ወንዶች በእነዚህ ወጥመዶች ውስጥ ወድቀው በቅናት፣ በቁጣ ወይም በልመና አቅማቸውን አሳልፈው ይሰጣሉ። ነገር ግን ይህች ሴት አንተን ለማስቀናትና ግራ ለማጋባት የምታደርጋቸውን ነገሮች በሙሉ በዝምታና በፍጹም ግዴለሽነት ስትመልስላት የፈበረከችው ድራማ ተገልብጦ እሷኑ ማሳበድ ይጀምራል። የመጀመሪያዎቹ 4 አንቀጾች ከጀርባ ያለውን ጥልቅ የስነ ልቦና ሚስጥር በሚገባ የሚያስረዱህ ሲሆን የሚከተሉት ባለ 12 ሰፋፊ አንቀጾች እጅግ ማራኪ በሆነ መንገድ ተዘጋጅቶልሃል። አንደኛ፣ የቁጥጥር ጨዋታውና የዝምታ ገዳይነት The Psychology of Mind Games። በሴቶችና በወንዶች የስነ ልቦና ፍጭት ውስጥ ሴቶች የጋብቻ ወይንም የፍቅር አጋራቸውን ለነሱ ያለውን የፍቅር መጠንና የተጠያቂነት ስሜት ለመለካት አልፎ አልፎ ረቂቅ የሆኑ ፈተናዎችን ይጥላሉ። አንተን ለማስቀናት የስሜት መረጋጋትህን ለማወክና ትኩረታቸውን በሙሉ ወደ ራሳቸው ለማዞር ሲሉ ሆን ብለው የሚሰሯቸው ተንኮሎች አሉ። አብዛኛው ጊዜ ያልሰለጠነ ወንድ በእነዚህ አጋጣሚዎች ውስጥ ገብቶ ሲናደድ፣ ሲቀና ወይም ምክንያቱን ለማወቅ ሲለምን ሴቷ ያቀደችውን የስነ ልቦና የበላይነት ታገኛለች። ነገር ግን አንተ እንደ ወንድ የማይናወጥ የብረት አቋም ኖሮህ በተቃራኒው ዝምታን ስትመርጥ እሷ የገነባችውን የቁጥጥር ግንብ በአንድ ሴኮንድ ውስጥ ይፈርሳል። ዝምታህ ተራ ምላሽ አለመስጠት ሳይሆን የእሷ ድራማ በእንደገና አእምሮህ ውስጥ ምንም ቦታ እንደሌለው የሚያሳይ ትልቁ የስነ ልቦና መሳሪያህ ነው። ሁለተኛ፣ የተጠበቀውን ምላሽ በማጣት የሚፈጠር የአእምሮ መበተን። አንዲት ሴት አንተን ለማስቀናት ድራማ ስታዘጋጅ በአእምሮዋ ውስጥ አንተ የምትሰጣትን ምላሽ አስቀድማ ስላለች ፊትህ እንደሚጨልም፣ እንደምትናደድ፣ ጥያቄዎችን እንደምታጎርፍላትና እሷን ለማስደሰት እንደምትሮጥ እርግጠኛ ሆና ነው ወደ ጨዋታው የምትገባው። ነገር ግን አንተ ያንን ያሰበችውን የጭንቀትና የቅናት ምላሽ ከልክለህ በፍጹም መረጋጋትና በስሱ ፈገግታ ስታልፈው አእምሮዋ ሙሉ በሙሉ ይበተናል። እንዴት ይሄ ሁሉ ሲሆን ምንም አላለኝም? ለምን አልቀናም? ወይስ እኔን ማጣት አይገደውም? የሚሉ ጥያቄዎችን በጭንቅላቷ ውስጥ እሳት ሆነው መንደድ ይጀምራሉ። የጠበቀችው ስሜታዊ ምላሽ ሲቀር ጨዋታው ከእጇ ወጥቶ አንተ ወደ ፈጠርከው የማይናወጥ የቁጥጥር ምህዋር ውስጥ እንደገባ ይሰማታል። ሶስተኛ፣ የውጥረት ጫናውን ወደ እሷ የመመለስ ጥበብ The Power of Shift። በስነ ልቦና ህግ ውስጥ አንዱ ወገን ሰላማዊ ግንኙነትን ለማወክ ውጥረት ሲፈጠር ያ ውጥረት የሚሰራው ሌላኛው ወገን ከተቀበለው ብቻ ነው። አንተ በድርጊቷ ሳትረበሽ፣ ሳትጨነቅና ሳትጣላ በዝምታ ስትጸና ያለ ምልክት ያዘጋጀችውን የስሜት ጫና ከእጇ ወጥቶ ሙሉ በሙሉ ወደ እሷ ይዞራል። አንተን ለማስጨነቅና ለማናደድ የጠመደችውን ወጥመድ እሷኑ መልሶ ይይዛታል። እሷ በፈጠረችው ቅዝቃዜና ድራማ ራሷ ተሰቃይታ ነገሩን ለማስተካከል የመጀመሪያውን እርምጃ እንድትወስድ ያስገድዳታል። ዝምታ ማለት አቅም ማጣት ሳይሆን የሌላውን ሰው ተንኮል መሬት ላይ ጥሎ በገዛ ህጉ እንዲቀጣበት የማድረግ ከፍተኛ የጥበብ ደረጃ ነው። አራተኛ፣ የበላይ ወንድ አልፋ ፍሬምና የማይናወጥ በራስ መተማመን። አንዲት ሴት የምታደርገው የቅናት ድራማ ላንተ ትልቅ የመፈተኛ መድረክ ነው። እውነተኛ የበላይ ወንድ ህይወቱ፣ ስሜቱና ደስታው በአንዲት ሴት ድርጊት ላይ ብቻ የተንጠለጠለ አይደለም። አንተ የራስህ ህይወት፣ ዓላማ፣ የራስህ እሴትና የማይናወጥ ማንነት እንዳለህ ስታሳይ እሷ የምታደርገው ጥቃቅን የቅናት ጨዋታ ካንተ ጥንካሬ አኳያ እጅግ አነስተኛ ሆኖ ይታያታል። ዝምታህ የሚያስተላልፈው መልእክት ግልጽ ነው። እኔ ራሴን እወዳለሁ፣ ህይወቴ ባንቺ ድራማ አይናወጥም፣ መታጠፍ ከፈለግሽ ግን በሩ ክፍት ነው የሚል ከባድ የወንድነት መልእክት ነው። ይህ ደግሞ በእሷ ውስጥ ላንተ ያላትን ፍርሃትና ጥልቅ አክብሮት በእጥፍ ይጨምረዋል። አምስተኛ፣ አንደኛው ሁኔታ የቅርርብና የአካል ንክኪን በድንገት መከልከል። አንደኛውና በጣም የተለመደው የሴቶች የቁጥጥር ስልት ያለምንም ጥፋትና ችግር በድንገት አካላዊ ቅርርብን መከልከል ነው። ወሲብን፣ መሳሳምን፣ መተቃቀፍን ወይ ደግሞ እጅ ለእጅ መያያዝን ጨምሮ በድንገት ልታቆም ትችላለች።
አብዛኛው ወንድ በዚህ ጊዜ ምን ሆንሽብኝ፣ ምን ነው ራቅሽኝ፣ ምን አጠፋሁ እያለ ይለምናል፣ ይጨነቃል፣ ተንበርክኮም ይማጸናል። ይህንን ማድረግህ ለሷ ትልቅ የማሸነፍ ስሜት ይሰጣታል። አንተ ግን ጥፋት እንዳላጠፋህ እርግጠኛ እስከሆንክ ድረስ በፍጹም ጥያቄ አትጠይቃት። ለምንድን ነው እነዚህ ነገሮችን ማድረግ ያቆምነው ብለህ አትጠይቃት። ምን ሆነሽ ነው ብለህም እንዳትጣላት፣ ዝም በላት። ስድስተኛ የቅርርብ መከልከልን በዝምታ የመስበር ስነ ልቦና። በግንኙነቶች ውስጥ የጠበቀ አካላዊ ቅርርብን በድንገት ማቆም ከባድ የስነ ልቦና ፈተና ቢሆንም አንተ በዝምታ ስትመልሰው ግን የስልቷን ዋጋ ዜሮ ታደርገዋለህ። እሷ የምታደርገው አንተ እንድትረበሽ፣ ምክንያቱን ለማወቅ እንድትማጸንና ሙሉ ትኩረትን እሷ ላይ እንድታደርግ ነው። አንተ ግን ጥያቄ ማንሳትን ትተህ መደበኛ ህይወትህን ስትቀጥል በጭንቅላቷ ውስጥ እሱን ለማስጨነቅ የወሰድኩት እርምጃ ጭራሽ እሱን ከኔ ያራቀው ሌላ ቦታ ፍላጎቱን እየተወጣ ይሆን የሚል ከባድ ጭንቀት ይፈጥርባታል። በሳይኮሎጂ ህግ ቅርርብን ከልክሎ ሌላውን ለመቅጣት የሞከረ ሰው ሌላኛው ወገን ግድ የለሽ ሲሆን ራሱ በጥያቄና በውጥረት ውስጥ ይወድቃል። ሰባተኛ ሁለተኛው ሁኔታ አጠገብህ ሆና ሳለ ሆን ብላ ሌላ ወንድ ላይ ማፍጠጥ። ሁለተኛው አስቀያሚ ስልት በሰላም አብራችሁ ተቀምጣችሁ ሳለ ሆን ብላ አንተን ልታስቀናበት የምትችለውን አይነት ወንድ በመምረጥና በሌላ ወንድ እንደተማረከች አድርጋ ማፍጠጥ ነው። ይህንን የምታደርገው ካንተ የተለየ የቅናት ምላሽ፣ የቁጣና የፍርሃት ስሜት ለመፈለግ ነው። ወዲያውኑ ደግሞ መለስ ብላ ያንተን ስሜት ለመቃኘትና ፊትህ መደፈሩን ለማየት አይንህን ትመለከታለች። ይሄ ምን ያክል ይወደኛል፣ ለኔ ብሎ ይናደዳልን፣ እንደ እብድ ይሆንልኛልን የሚለውን የቁጥጥርና የፍቅር ልኬት ለማየት የምታደርገው የተለመደ የሴቶች የፈተና ጨዋታ ነው። ስምንተኛ የቅናት ወጥመድን በግዴለሽነት የማሸነፍ ጥበብ። በዚህ ጊዜ በፍጹም መጥፎና የቅናት ስሜት ሊሰማህ አይገባም። ምንም እንዳልተፈጠረ፣ ነገሩ ሙሉ በሙሉ እንዳልቀሰቀሰ ሆነህ በፍጹም ግዴለሽነት ችላ በላት። ይህ ምላሽህ አእምሮዋን ያሳብደዋል። እንዴት አልቀናም? ለምንስ ምንም አልመሰለውም? ወይስ እኔ ሌላ ወንድ ጋር ብሄድ ግድ የለውም ማለት ነው የሚለው ጥያቄ እሷኑ ይረብሻታል። አንተ ያሳየኸውን ፍጹም ግዴለሽነትና ፈገግታ ያዘጋጀችውን አእምራዊ ስሌት ይበትነዋል። ይህ ሰው እኔን ቢያጣኝ እንኳን ግድ የለውም፣ ህይወቱ በእኔ ላይ የተመረኮዘ አይደለም የሚል አመለካከት ስለሚኖራት ይበልጥ አንተን መፍራት፣ መውደድና ማክበር ትጀምራለች። ዘጠነኛ ሶስተኛ ሁኔታ ያለምንም ምክንያት በድንገት መጥፋት፣ ጎስቲንግ። ያለምንም ምክንያትና ግጭት ለተወሰኑ ቀናት በድንገት መጥፋት ነው። ስልክ አትደውልም፣ ቴክስት አትጽፍም፣ ሶሻል ሚዲያ ላይ አትታይም። በድንገት አንተን ማስጨነቅና የተጋነነ ትኩረት ፍለጋ። ይህንን ስታደርግ አንተ ደግሞ በፍጹም አትደውልላት፣ አትጻፍላት፣ ቤቷም ሆነ ሰፈሯም አትሄድ፣ ሶሻል ሚዲያ ላይም ፍለጋ አታድርግ። እሷ ራሷ ተመልሳ እስክትመጣ ድረስ ምንም አይነት ነገር ሳታደርግ ሙሉ በሙሉ በዝምታ ቆይ። ያንተ ዝምታና አለመፈለግ በእጅጉ ያበሳጫታል፣ ይበልጥም ያሳብዳታል። አስረኛ የጠፋችውን ሴት በዝምታ የማንበርከክ ሚስጥር። እሷ ከጠፋች በኋላ የጠበቀችው አንተ በከፍተኛ ጭንቀት ተውጠህ እንድትደውልላት፣ ልመና እንድትጀምር ወይንም ምን ሆነሽ ነው ብለህ እንድትጨነቅ ነበር። አንተ ግን ምንም ነገር ሳታደርግ ህይወትህን በደስታ ስትቀጥል መጥፋቷን እንደ ትልቅ የቁጥጥር መሳሪያ ልትጠቀምበት ያሰበችበትን ሐሳብ ከእጇ ያመልጣል። የመሪነቱን ስልጣን ሙሉ በሙሉ ወደ አንተ ይዞራል። በመጀመሪያዎቹ ቀናት በእልህና በትዕቢት ልታሳልፍ ትችላለች። ነገር ግን ቀናት ሲረዝሙ እስካሁን እንዴት አልደወለም የሚለውን ጥያቄ ወደ ከባድ ፍርሃት ይቀየርባታል። በመጨረሻም የኩራት ግድግዳዋን አፍርሳ የተሻለ ሰበብ ፈጥራ እሷ ራሷ ተመልሳ ወደ አንተ ለመምጣት ትገደዳለች። 11ኛ አራተኛው ሁኔታ የቅርብ ጓደኛህን ከልክ በላይ ማድነቅ። አራተኛውና ረቂቅ ስልት ካንተ ምርጥና የቅርብ ጓደኞችህ መካከል አንዱን መርጣ ሆን ብላ ከልክ በላይ ማድነቅና ማሞገስ መጀመር ነው። ይህንን የምታደርገው በወንዶች መካከል ያለውን የውድድር ስሜት በመጠቀም አንተን በገዛ ጓደኛህ ለማስቀናት ነው። በዚህ ጊዜ በፍጹም ሳትናደድ ምንም እንዳልመሰለ ሆነህ አዎ ልክ ነሽ፣ እሱማ በጣም ጎበዝ ልጅ ነው፣ እንደውም ዛሬ ከሱ ጋር ለመገናኘት ፕሮግራም ይዘናል፣ ስለዚህ ለምን አብረን አንሄድም በላት። ይህ አቀራረብህ እሷ አንተን ለማስቀናት ያሰበችበትን መንገድ ሙሉ በሙሉ በዜሮ ያባዘዋል። ድራማዋም ፍጹም ከንቱ ሆኖ ይቀራል። 12ኛ ዝምታህ እንደ ዋና መሳሪያ ተጠቀምበት። አንዲት ሴት አንተን ለማስቀናት ልትቆ
ልትቆጣጠርህ ወይንም ትኩረት ለማግኘት ስትል የምታደርጋቸውን እነዚህ 4 ድራማዎች በሙሉ የምታሸንፍበት ብቸኛውና ኃይለኛው መሳሪያ ዝምታህና ግዴለሽነትህ ነው። ስሜትህ ሳይታወክ ሳትጣላና ሳትለምን በአቋምህ ስትጸና የጨዋታው መሪና የበላይ ወንድ አንተ መሆንህን ታረጋግጣለህ። ስለዚህ እነዚህን ነገሮች ስታደርግ ዝም በላት። እሷ ራሷ ተንበርክካ ፍቅሯንና አክብሮቷን አጥርታ ወደ አንተ ትመጣለች። ይህንን የስነ ልቦና ጥበብ ተጠቅመህ በሕይወትህ ላይ ተግብረው፣ ውጤቱንም ደግሞ በዓይንህ ታየዋለህ። እንግዲህ ለዛሬ ያዘጋጀሁት ሐሳብ ይሄን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁንም ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።